ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? የዕለተ ቅዳሜ የረፋድ መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአገዛዙ ጦርና በፋኖ ኃይሎች መካከል በድንበር አካባቢ ውጊያ መደረጉ ተነገረ። የፋኖ አመራሩ አርበኛ አስረስ ማረ ዳምጤ እያደረግነው ያለነው ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲል ገልጿል። በነማስረሻ ሰጤና በክልሉ መንግስት መካከል ተደረገ የተባለው ድርድር አሁንም አነጋጋሪ ሆኖ ሲቀጥል አቶ እስክንድር ነጋ እስካለፈው 3 ሳምንት ድረስ ከአፍሪካ ህብረት ጋር እንገናኝ ነበር ሲሉ ተሰምተዋል። በዝርዝር ተሰሙታላችሁ። በቆቦ ከተማ ዙሪያ በተደረገ ከባድ ውጊያ ያገዛዙ ኮንክሪት ምሽግ በፋኖ ሲሰበር በርካታ ያገዛዙ መከላከያ ሰራዊት አባላት መገደላቸው ተሰምቷል። በቆቦ ዙሪያው ውጊያ የፋኖ አባላት ጨለማ ሳይበግራቸው ከምሽግ ምሽግ እየተወረወሩ በአገዛዙ ጦር ላይ ከባድ የጥቃት ዶፍ ማዝነባቸውን የታወቀው ከቆቦ በቅርብ ርቀት ካራይላና አጥዋ ጋሪያ ላይ እስከ አመሻሽ ድረስ ያገዛዙ አስከሬን አለመነሳቱና የሰማይ አሞራ እየተሻማበት ውሏል ተብሏል። ጉዳዩን የተመለከተ መረጃ ከቦታው ወጥቷል። ይህንንም ይዘነዋል። ቦሌ የሚገኘው የኬና ሆቴል ባለቤት በቁጥጥር ስር ውለው ሰፊ ምርመራ እየተደረገባቸው መሆኑ ታወቀ። ባለሀብቱን መንገጠማቸው በዝርዝር ይዘነዋል። በትናንትናው ዕለት የ7 ዓመት እስራት የተፈረደባቸው አቶ ታየ ደንዳ ባልተለመደ አሰራር ትናንቱኑ ዕቃቸው ተይዞ ወደ አባ ሳሙኤል እስር ቤት ተወስደዋል። ይህ ያልተለመደ የጥድፊያ አሰራር ከምን የመጣ ነው? በዝርዝር ትሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች በዝርዝር እናስደምጣችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። መልካም ቆይታ። በቆቦ ከተማ ዙሪያ በተደረገ ውጊያ የአገዛዙን ኮንክሪት ምሽግ በፋኖ ሲሰበር በርካታ የብልጽግና መከላከያ ሰራዊት አባላት መገደላቸው ተሰምቷል። በቆቦ ዙሪያ ውጊያ የፋኖ አባላቱ ጨለማ ሳይበግራቸው ከምሽግ ምሽግ እየተወረወሩ በአገዛዙ ላይ ከባድ የጥቃት ዶፍ ማዝነባቸው ታውቋል። ከቆቦ በቅርብ ርቀት ካራይላና አጥዋ ጋሪያ ላይ እስከ ትናንት አመሻሽ ድረስ የአገዛዙ ጦር አስከሬን አለመነሳቱም ነው የተነገረው። በተመሳሳይ ከሪፐብሊካን ኮማንዶ ክፍለ ጦሮች ጋር በተደረገ ውጊያ ፋኖ ከ50 በላይ የሚሆኑትን ሙትና ቁስለኛ በማድረግ ድል መቀዳጀቱን ለማረጋገጥ ተችሏል። የሪፐብሊካን ጋርድ አባላቱ የፋኖን ክንድ መቋቋም አቅቷቸው ሙትና ቁስለኛቸውን ማንሳት እስኪከብዳቸው ድረስ ከባድ የሆነ ሰብአዊና ቁሳዊ ኪሳራን ተከናንበዋል። ያገዛዙ ኃይል በጅምላ ወደሚማረክበት ቦታ በሌሊት ተስቦ የገባ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ ሜካናይዝዱንም ማሸሽ ጀምሯል። በቀጣይ በደፈጣና በሽምቅ ውጊያ የማሰላቸት የማሸማቀቅና የማፍረስ ስራው ተጠናክሮ እንደሚቀጥል ነው ከፋኖ ምንጮች የተገኘው መረጃ ያመለክተው። አጥቢያ ሌሊቱን በቆቦ ከተማ ዙሪያ በሚገኙት በካራይላና አጥዋ ጋሪያ ላይ በተደረገ ውጊያ አንድ የኮንክሪት ምሽግ ሙሉ በሙሉ በፋኖ ክንድ የተደረመሰ ሲሆን በርካታ ያገዛዙ አስከሬንም መውደቁ ታውቋል። ይህ በእንዲህ እንዳለ በአገዛዙ ወታደሮችና የፋኖ ኃይሎች መካከል በድንበር አካባቢ ውጊያ መደረጉ ተነግሯል። የፋኖ አመራሩ እያደረግነው ያለነው ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲሉ ገልጸዋል። ትናንት ተደረገ የተባለው ስምምነት አሁንም መነጋገሪያ ሆኖ ሲቀጥል አቶ እስክንድር ነጋ እስካለፈው 3 ሳምንት ድረስ ከአፍሪካ ህብረት ጋር እንገናኝ ነበር ሲሉ ተናግረዋል። አገዛዙ አዲስ አበባ ላይ ኢጋድና የአፍሪካ ህብረትን ኑ ታዘቡልኝ በሚል ጠርቶ ከአንድ ሰው ጋር ትናንት ፈረምኩ ያለው ስምምነት የፕሮፓጋንዳው መሳሪያ ሆኖ በዋለበት ተመሳሳይ ዕለት በክልሉ በርካታ ቦታዎች የሚከናወኑ ውጊያዎች ግን እንደቀጠሉ ናቸው። በኢትዮ ሱዳን ድንበር ቀጠና መተማ አካባቢ የነበረውና በቁጥር ከፍ ያሉ ተዋጊዎች ለጉዳት እንዲዳረጉ ያስገደደ ነው የተባለ ውጊያም ተጠቃሽ ነው። ሽመለ ጋራ፣ ደለሎ፣ አዲስ ዓለም በተባሉ ቦታዎች የደረሰው ጉዳት የፋኖ ኃይሎች በደርዘን የሚቆጠር ብለውታል። በተሽከርካሪ ላይም ውድመት ማጋጠሙ የተሰማ ሲሆን ወደ ፋኖ ኃይሎች መገኛዎች የመንግስት ወታደሮች የወሰዱትን ስምሪት ተከትሎ የተከናወነም ነው። ሌላኛው ደግሞ በሰሜን ወሎ ዞን ራያ ቆቦ አርሴማ ተብሎ በሚጠራው መንደር የሪፐብሊካን ጋርድ አባላት ጭምር ተልከው የተደረገ ውጊያ ስለመሆኑ ታውቋል።
ከክልሉ ዋና ዋና ከተሞች መካከል በሆኑት ጎንደርና ባህር ዳር የተወሰኑ ኪሎ ሜትሮች ርቀት ላይ ጥቃቶች መፈጸማቸው ተሰምተዋል። ጎንደር እንፍራንዝ አካባቢ በጉዞ ላይ የነበሩ የክልሉ የጸጥታ ኃይሎች ላይ የተፈጸመ ድንገተኛ ጥቃት ሲሆን፣ ባህር ዳር ዱር ቤቴ ቀጠናም በተመሳሳይ ወደ ፋኖ ኃይሎች መገኛዎች ለዘመቻ ከወጣ የመንግስት ኃይል ጋር ነው የተኩስ ልውውጥ የነበረው። ጃዊ፣ ዳንግላ፣ አፈሳ፣ ሰከላ ዙሪያ፣ አጉት የመሳሰሉ ቦታዎች ላይም ጠንከር ያሉ ውጊያዎች ስለመኖራቸው የፋኖ ኃይሎች አሳውቀዋል። በእርግጥ በተለይም በጎጃም ቀጠና ስምሪት ላይ የሚገኘው የምስራቅ እዝ በተለያዩ ጊዜያት ጦርነት ውስጥ መሆኑንና በርካቶችንም መደምሰሱን ሲገልጽ ነው የሚታወቀው። ይህንን ጦርነት ጨርሰን እሳቱን የለኮሱብን ጎረቤት ሀገራት አሉ፣ እነሱ ላይ እሳቱን ማዞር አለብን ሲሉ የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ከትናንት በፊት መናገራቸው የሚዘነጋ አይሆንም። የሆነ ሆኖ አገዛዙ የጨረቃ ስምምነቱን እያደረገ ክልሉን ደግሞ የጦርነት አውድማ አድርጎት ቀጥሏል። የትናንቱ ከአንድ ሰው ጋር ያደረገው ስምምነት ግን መነጋገሪያ መሆኑ አልቀረም። በተለይም የአፍሪካ ሕብረትና ኢጋድ በዚህ ስነ ስርዓት ላይ መታደማቸውና ጉዳዩንም ማድነቃቸው ይታወቃል። የፋኖ አመራሩ አስረስ ማረ ደግሞ የገጠምነው ጠላት ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን በዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በሕዝብ የተናቀ በዓለም ፊትም ሞገስ ያጣ አገዛዝ ነው ብለዋል። እያደረጉ የሚገኙትን ትግል ከግለሰቦች ተጽዕኖ አውጥተነዋል። እናም የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ ደግሞ የሚጥለው እንዳይሆን ሆኗል በማለት አብራርተዋል። በሌላ መረጃ ቦሌ የሚገኘው የኬና ሆቴል ባለቤት በቁጥጥር ስር ውለው ሰፊ ምርመራ እየተደረገባቸው መሆኑ ታወቀ። ግንቦት 2014 ዓ.ም በአዲስ አበባ ከተማ ከቦሌ መድኃኔዓለም ቤተክርስቲያን ወደ ብራስ በሚወስደው መንገድ ላይ አንድ ትልቅና ዘመናዊ ሆቴል ለየትና ደመቅ ባለመልኩ ተመርቆ ነበር። የምርቃቱ ዕለት ከሆቴሉ ፊት የሚገኘው መንገድ ሙሉ ለሙሉ ተዘግቶ የነበረ ሲሆን የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤና ሌሎች የፌዴራልና የክልል ባለስልጣናት ተገኝተው ነበር። ባለ 4 ኮከብ የተሰጠው ኬና ሆቴል በሚል የተሰየመው ግዙፍ ሆቴል ባለቤት አቶ ታደሰ ኤዴማ ናቸው። አቶ ታደሰ ባለፉት 20 ዓመታት በቡና ኤክስፖርት፣ በነዳጅ አቅርቦትና በተለያዩ የንግድ ዘርፍ የተሰማሩ ባለሀብት መሆናቸውን መረጃዎች ያሳያሉ። ይህ አዲስ አበባ ላይ በወቅቱ ስሌት በ450 ሚሊዮን ብር ወጪ የተገነባው ሆቴል እጅግ ዘመናዊ የሆኑ ዕቃዎች የተሟሉላቸው ምቹ አልጋዎች፣ የምግብ አዳራሽ፣ የጂም ቤት፣ ሳቡና ባዝ፣ ስቲም፣ የስብሰባ አዳራሽና አናቱ ላይ ዘመናዊ የሆኑ የድምፅ ብክለት የሚከላከል ቁሶች የተገጠሙለት መዝናኛ ክለብ ማሟላቱን ሆቴሉ ይገልጻል። የኬና ሆቴል ባለቤት አቶ ታደሰ ለእውቁ ድምፃዊ አደም መሐመድ ከወራት በፊት የ250 ግራም የወርቅ ሐብል በሽልማት መልክ ማበርከታቸው መነጋገሪያ ሆኖ ነበር። አሁን ሚዲያችን የደረሰው መረጃ እንደሚያመለክተው የኬና ሆቴል ባለቤት አቶ ታደሰ ካለፉት 2 ሳምንታት ወዲህ ሜክሲኮ በሚገኘው የፌዴራል ፖሊስ ታስረው ሰፊ ምርመራ እየተደረገባቸው ይገኛል። የአቶ ታደሰ እስር ከገንዘብ ማጭበርበር፣ ምንጩ ያልታወቀ ገንዘብ ከማፍራትና በነዳጅ ኮንትሮባንድ ላይ በመሳተፍ ከሚሉ ጉዳዮች ጋር የተያያዘ እንደሆነ የመንግስት ምንጮች ለሚዲያችን ጠቁመዋል። በተለይ የቀድሞው የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በወንጀል ተጠርጥረው ተይዘው ምርመራ እየተካሄደባቸው እንደሚገኝ የሚታወቅ ሲሆን አቶ ታደሰ ከአቶ አለማየሁ ጋር ጥብቅ ግንኙነት እንደነበራቸው ምንጮቻችን ጠቁመዋል። አቶ አለማየሁ የነዳጅ ኮንትሮባንድ ላይ በስፋት ተሰማርተው በክልሉ እጥረት እንዲከሰት ማድረጋቸው በመንግስት የተጠቀሰ ሲሆን እዚህ ስራ ላይ የኬና ሆቴል ባለቤት ደግሞ በዚህ ድርጊት አጋር በመሆን መጠርጠራቸው ታውቋል። ከአቶ ታደሰ በተጨማሪ ሌሎች 10 ሰዎች ከአቶ አለማየሁ ጢሞቴዎስ ጋር ሆነው በጋራ የባንክ ሂሳብ ከፍተው ሲያንቀሳቅሱ እንደነበር ተደርሶባቸው አብዛኞቹ በቁጥጥር ስር መዋላቸው ታውቋል። በሌላ መረጃ በትናንትናው ዕለት የ7 ዓመት እስራት የተፈረደባቸው አቶ ታዬ ደንዳ
ባልተለመደ አሰራር ትናንቱኑ ዕቃቸው ተይዞ ወደ አባ ሳሙኤል እስር ቤት ተወሰዱ። የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንዳም ተገኘባቸው ከተባለ የጦር መሳሪያ ጋር በተያያዘ በ7 ዓመት ከ2 ወር እስራትና በ5,000 ብር መቀጣታቸው ይታወቃል። አቶ ታዬ ለምስክርነት የጠሯቸው የመንግስት ከፍተኛ ኃላፊዎች ሳይቀርቡ ፍርዱ እንደተላለፈ የታወቀ ሲሆን ፍርድ ቤቱ ውሳኔውን ባሳለፈበት በትናንትናው ዕለት ባልተለመደ መልኩ በፍጥነት ወደ አባ ሳሙኤል ማረሚያ ቤት መወሰዳቸውን ሚዲያችን አረጋግጧል። አቶ ታዬን ወዲያውኑ ዕቃውን ሰብስበው ይዘውት ወደ አባ ሳሙኤል ተወስዷል። ብዙ ጊዜ እንዲህ በፍጥነት ወደ ወህኒ ቤት ሰው የሚወሰደው በሰውየው ላይ ጥርጣሬ ሲኖር ነው በማለት አንድ ጉዳዩን የሚያውቁ የመንግስት ኃላፊ ለሚዲያችን ተናግረዋል። ሚዲያችን ከሌሎች የማረሚያ ቤት ሰራተኞች እንዳረጋገጠው ሌሎች ብዙ ዓመት የተፈረደባቸው ሰዎች 3 እና 4 ዓመት ድረስ ሳይቀር በቂሊንጦ እንደሚቆዩ ተናግረዋል። ቂሊንጦ ለቤተሰብ ቅርብ ስለሆነ ከማረሚያ ቤቱ ጋር ተነጋግረው እዚሁ ይቀራሉ። የአቶ ታዬን ሞራል ለመንካት በሚመስል መልኩ ቂሊንጦ ማረሚያ ቤት እያሉም የወጣቶችና ሕፃናት ማቆያ ውስጥ እንዲቀመጡ ተደርገው ነበር በማለት እኚህ ስሜ አይጠቀስ ያሉ ምንጭ ተናግረዋል። እድሜያቸው ከ17 ዓመት በታች የሆኑ ታዳጊዎችና ሕፃናት ዞን 1 ውስጥ ለብቻቸው አንድ ቤት ተሰጥቷቸው እንደሚኖሩ የታወቀ ሲሆን አቶ ታዬም ከነሱ ጋር ታስረው መቆየታቸው ታውቋል። ሚዲያችን ያሰባሰበው መረጃ እንደሚያሳየው አቶ ታዬ መጀመሪያ ሲታሰሩ የገቡት ዞን 5 የሚባለው ቦታ ነበር። ይሁንና ዞን 5 ውስጥ የፋኖ አመራሮች ናቸው ተብለው ከተጠረጠሩ ግለሰቦች ጋር ጥሩ ግንኙነት አለው በሚል ወደ ዞን 1 መወሰዳቸው ታውቋል። ዞን 5 ውስጥ በተለይ ከዶክተር ወንዶሰን አሰፋና ከአቶ ዮሐንስ ቦያለው ጋር ጥሩ ግንኙነት ፈጥሯል የሚል ጥርጣሬ እንደነበር መረጃዎቻችን ያሳያሉ። ዞን 1 የተባለ የአጥፊ የህፃናትና የታዳጊ ወጣቶች ማቆያ ውስጥ አስገብተውት ተረብሾ ነበር። በሽምግልና እባካችሁ ተብሎ የማረሚያ ቤቱ ኃላፊ ተጠይቆ ወደ ዞን 2 እድሜያቸው ከገፉ ሰዎች ማቆያ ቤት አቆይተውት ትናንት ተፈርዶበት ሲመለስ ወዲያውኑ አስወጥተው ወደ አባ ሳሙኤል አቻኩለው ወስደውታል በማለት ምንጫችን አስረድቷል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንገናኛለን። እስከዛው ሚዲያችን እንዲያድግ ተደራሽነታችንም እንዲሰፋ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። መልካም ቀን ተመኘን።